የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃ ጨምረዋለን። አይደለም የቆመው ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ ቻችን እየተደፉ የትም ቀሩ፣ ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው ያለው እንገላሃለን፣ ምላስ ቆርጣለን፣ ቆራጩን ገዳዩን ፈጣሪ ነው። ነገር ግን ከቄስ መሰማት ያለበት አንሞትም፣ መሳሪያ አስታጥቁን። አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሴም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በአዲሱ ሚካኤል አካባቢ ድምጽ ሲሆኑ የተገኙ ወጣቶች እንግዲህ አሁን በስር ላይ ይገኛሉ ማለት ነው። መንግስት ከኦርቶዶክስ ጋር ኦፊሻሊ ኦርቶዶክስ ላይ ምን ሆኗል? አውጆባታል። እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው። ይሄ ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ አሁን ከቄስ መሰማት ያለበት አንሞትም፣ መሳሪያ አስታጥቁን ነው። እንደ ኢራቅ ክርስቲያኖች የኢራቅ ክርስቲያኖች ያረጉት ይሄን አይደል እንዴ? አንችልም በቃ ኢራቅ እስላማዊት ሀገር ናት። እኛ ክርስቲያኖች ለምንድን ነው የማንኖረው? አሁን እንታጠቃለን። ታጠቁ፣ ቄሱ ካህኑ ታጠቁ። ይኸው ዛሬ አይሲላ ማናምን የለ አናታናቱን በርቅሰው አላሁ አክበር ሲል ብሎ ሲመጣ እግዚአብሔር ይመስገን፣ እግዚአብሔር ኃያል ነው፣ እግዚአብሔር ታላቅ ነው እያሉ በርቅሰው ራሳቸውን አስከበሩ። ጎጃም ውስጥ ሊቁ ታርዶ አልቋል። እርሶና አቡነ አብርሃም ግን ተንደላቃችሁ ነው የምትኖሩት። ምን ይነካችኋል? እኛ እኮ ያልታረድነው በቦታው ላይ ስለሌለን ነው። እኛ የማንሞተው በቦታው ላይ ስለሌለን አልቋል። ዘር ነው የምላችሁ፣ አልቋል። ሰው ነው የምላችሁ። ይሄ እኮ ሀገር የሚያውቀው ነው። ይሄ እኮ ሰዎች ያዩት ነው። በየጫካው የሚታረደው አድራሻው የጠፋው ጠያቂ የሌለው ስንት ነው ያለው? ጎጃሜማ ለምዷል። ሰላሌ ሜዳ ላይ 4 መኪና ያግትበታል የኦሮሞ ጎረምሳ። ከዛ በኋላ 1 ሚሊዮን ብር ይቀበላል። የጎጃም ህዝብ ጤፍ ያመርታል። የጎጃም ህዝብ ነጋዴ ነው። እያዋጣ የኦሮሞ እንትን ይቀልባል። 200 ሰው ቢያግት ሰላሌ ላይ የኦሮሞ ወጣት 200 ሚሊዮን ብር በ2 ቀን ያገኛል። ጎጃሜ ፈጨጭ እያደረገ እየከፈለ ይወጣል። አለቀ። ሲያለቅስ አታዩትም? ጎጃሜ ፈጨጭ አድርጎ ከፍሎ ነው የሚሄደው። መክፈል የማይችሉ ስንቱ ነው ያለቀው። ይሄ ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። እሱን ስትነካ ደግሞ የኛ ሀገር እምነት ከማንነትም ጋር የተያያዘ ስለሚያያዝ ብዙ ጊዜ ከፖለቲካ ጋር እንትን ይባላል እንጂ ከማንነት ጋር ተያይዞም እኮ እዛ ኦርቶዶክስ የሆኑ ኦሮሞዎችም እኮ አርሲ ውስጥ ይገደላሉ። ኦርቶዶክስ ስለሆኑ አንዳንድ ጊዜ ስለሚገደለውም ኦርቶዶክስ ሲናገር እኮ የተገደሉ ሰዎች እንዳሉ መረጃዎች አሉን እኮ ሰዎች ይዛ። አሁን እሱም ነው አሁን ጥያቄ የሚፈጥረው እዛ አካባቢ የሚፈጸመው ነገር ሃይማኖቱ ላይ ያነጣጠረ ነው ወይስ የብሔር መልክ አለው የሚል ጉዳይ ነው የሚነሳውና እሱንም አያይዘን ብናነሳው ደስ ይለናል። ሞር የሚነሳው የእምነት ጉዳይ ነው። ይሄን የእምነት ጉዳይ ግን ወደዚህ ይዞብን የመጣው የአማራው ማህበረሰብ ነው የሚል የተሳሳተ አመለካከት አለ። ልባር ከዛሬ 100 ምናምን ዓመት በፊት የተቆረቆረ ቤተክርስቲያን ካሰብክ ሌላው ይሄን ከሰሜንም ይምጣ ከምንም ኢትዮጵያ የሆነው እዛ አካባቢ የሰፈረው ማህበረሰብ ኢትዮጵያዊ ነው። ኦልሞስት ኖርዋል እኮ ይሄ ማህበረሰብ ከኦሮሞም ከሌላውም እኮ አትለየው። ለምን ትለየዋለህ? እኔ ተወልጄ ያደኩት ጉጂ ኦሮሞ ውስጥ ነው። ከዛ ማህበረሰብ ትለየኝ አይገባም። ባህሉን፣ ወጉን፣ ቋንቋውን፣ እምነቱን ሁሉን ነገር ጠንቅቄ ያውቀዋለሁ። ማንም የጉጂ ኦሮሞ ተወላጅ በሚያውቀው መጠን እኔም አውቃለሁ። ይሄንን ከዛ ማህበረሰብ ከኖረበት አትነጥለው። 7 ቤቱን ዘር ቆጥረህ ግን አገሩ ከዚህ ነው መነሻው የምትል ከሆነ የትኛውም አገር ላይ አያኗኖረንም። ኢትዮጵያዊም ሌላ ምድር ላይ አይደለም አያስኬድም። ምክንያቱም ስቴብል ሆነን በኖርንበት ቦታ ላይ ያ ማህበረሰብ ከየትም ይምጣ የልጅ ልጆቹ እዛ ኖረዋል። ወደ ኋላ ዘሮችን ቆጥረህ ከመነሻ ሂድ ብትለው የት ነው የሚሄደው? አለ ወይ እዛ ጋር ቅሪት አለው የቤተሰብ። ይሄን ማግኘት አይቻልም ዘሩ አለ። ስለዚህ የሰው ልጅ ደግሞ በዚህ አይነት ስብጥር ነው የሚኖረው። ብዙ ጊዜ እንናገር የለም ከኢትዮጵያ የወጡ ሰዎች እዚህ አካባቢ ያሉ የኢትዮጵያ ዝርያ ህንድ አለ ምናምን እንለለም ይባላል እኮ በታሪክ። እዚህ ከሰዎች ነገር ጋር አያይዘን ከሰው ዝር ጋር አያይዘን ሴማውያንን፣ ኩሻውያንን፣ ኦሞቲክ እንትኖችን ስና አፍሪካ ውስጥም የተዳቀለ ነገር እንዳለ እናለን። ይሄንን አምነህ ነው የምትቀበለው። ይሄን ዝንጉርጉር ማንነት ይዘህ ነው የምትቀጥለው እንጂ ቶታሊ አሁን ትልቁ ተልእኮ እምነቱ ላይ ነው። እምነቱ በዚህ ደረጃ ከዛ ኤሪያ ላይ እንዲወገድ ነው የተፈለገው።
በዚህ የሚቀጥል ደግሞ ከሆነ ሁሉም ጋር ይሄን አይነት ችግር ነው የሚፈጠረው። ሪሊ እስልምናው ሴን ይቀበለዋል? አይቀበሉትም። ይኸውና ሁለት አህመድ እኮ እነ አህመዲን ጀበል ኡስታዝ በጣም እኮ ነው የተቃወሙት። ኡስታዝ እኮ ደመና በሚል እኮ ነው የጻፉት። አሁን ልክ አይደለማ። አይ እስልምናውና ክርስትናው ኢትዮጵያ ውስጥ ተዋዶ እኮ ነው የኖረው። እንደ ህዝብ እኮ በጣም ነው እንደ አብረን ኖረናል እኮ እንዴ። እኔ የምልህ ሰርግ ሲደገስ እኔ ተወልጄ ባደኩበት እኮ ለኦርቶዶክስ ለብቻ ታርዶ፣ ለሙስሊሙ ለብቻ ታርዶ አብረው ግን ያን ማህበራዊ መስተጋብር ይቋደሳሉ። ይሄ ማህበረሰብ እኮ ነው ያለ። ለምንድን ነው ዛሬ መጣ አንተ አንዱን እምነት የገፋ ሌላውን ከሌላ ጋር? ይሄ የእስልምናም ሃይማኖት ፍላጎት አይደለም በፍጹም። አንዳንድ ሰዎች ከዛም ጋር ሊያያዩት ይሞክራሉ። አይደለም በፍጹም። ሌላ በጣም ጽንፍ የወጣ አካል ስፔሻሊ ፖለቲካዊ ስሜት ያለው አካል አለ። ይሄን የኛ ስራ አይደለም። የመንግስት ደህንነት ተቋማት አሉ፣ ጠንካራ ነን ብለዋል የደህንነት ተቋም። ይሄን ጠንካራ የደህንነት ተቋም ካለ ይሄንን መርምሮ እርምጃ መውሰድ ነው። እንደ ጀበና እኮ ይገነፍላል። እሳት የበዛበት ጀበና ይገነፍላል። ቶሎ የላይኛውን ቱፌውን ክዳኑን እፊያውን ትነቅልና ቢያንስ በቀዝቃዛ ውሃ እንትን ልትለው ትሞክራለህ። ቀዝቃዛ ውሃ ሲጨምርበት ደግሞ ቡናውም ይቀጥንብሃል በጣም ገንፍሎ ከመጣ። ይህ ህዝብ እንደዛም ይገነፍል ከሆነ መንግስት ያሰበዋል። ምክንያቱም ሲበዛም እኮ ማር ይመራል። አየህ ውስጥ ይጎሻል እንትን ትላለህ እኮና ይሄ ስሜት እስኪሆን ነው ወይ እነ ዶክተር አብይ የሚጠብቁት? ምንድን ነው የአርሲን ጉዳይ የሀዘን መግለጫ እንኳን እንዴት ያወጡም? ትናንትና አንድ ዜና ስመለከት ነበር። ፕሬዚዳንት ታዬ አጽቀሥላሴ የሩሲያ ኦርቶዶክስ ቤተክርስቲያን ሲያናግሩ ነበራል። ፎከስ ያደረጉት ምርጫው ላይ ነው። እኚህም ሰውዬ ከውጭ የመጡት ካህን ትልቅ ፖዚሽን ያላቸው ኢትዮጵያ ኦርቶዶክስና ሩሲያ ኦርቶዶክስ ተመሳሳይ የሆነ መስመር ያላቸው እንደሆነ ይነገራል። ስለዚህ ነገር ግን ፍንክች ያለ መረጃ የላቸውም። ሰውዬ ተገናኝተዋል። ለምሳሌ እሳቸውን የስላሴ መንፈሳዊ ዩኒቨርሲቲ ዲን አግኝተዋቸዋል ፕሬዚዳንቱ። ግን ይሄን ጉዳይ ይነሳ። አየህ ምርጫው ላይ ነው ፎከስ ተደረገው። ምርጫው ብቻ ነው ወይ ንገረኝ እስቲ። ምርጫው ብቻ ነው የኛ ጉዳይ? ምርጫው አንድ ጉዳይ እኮ ነው። ምርጫው ነው ወይ የኛ ችግር? ከምርጫው በላይ እኮ የሚመርጠውና የምትመራው ህዝብ እኮ ያስፈልጋል። እና እነዚህ ጉዳዮች በሚዲያም ተነግረው መቆም ነበረባቸውና እኔ ቤተክርስቲያኒቷ እኔ ትልቅ አባት ናቸው፣ እናከብራቸዋለን። በአባትነታቸው ሁሉንም እናከብራቸዋለን። እነሱ ሲኖዶሱን በመሩበት ዘመን ግን በዚህ ደረጃ ሊወቀሱ አይገባቸው፣ በዚህ ደረጃ ሊኮንኑ አይገባ። በእነሱ ዘመን እንዲሆነ እንዳይባል መጠንቀቅ መቻል አለባቸውና ይሄ ሞት ካልቆመ በስተቀረ የለየለት ህዝባዊ አመፅ እንደሚያስነሳ ማየት አለበት መንግስት። አንድ አመፅ የሚነሳው ከእንደዚህ አይነት እንትኖች ነውና ምንድን ነው በመንግስት ውስጥ ያሉ ሰዎች አመፅ እንዲነሳ ይፈልጋሉ ወይ? እዚህ መንግስት ላይ እሱንም መንግስት የራሱ መዋቅር ይፈትሻል። እንደዚህ አይነት ነገር የተደጋገመ እርምጃ ሲወሰድ በመንግስት ውስጥ ያሉ ሹማምንትስ ይሄን አይነት አመፅ እንዲነሳ ይፈልጋሉ ወይ? መንግስታቸው ጥላቻ ሊኖራቸው ይችላል እርስ በርሳቸው፣ ግን እንዲህ አይነት አመፅ እንዲነሳ ሌላውን ጤነኛውን ህዝብ ዳውን ህዝብ ለምን የሞት ጭዳት አድርገዋል? ለምን ለሞት አሳልፍ ሰጠዋልና ይሄንን መንግስት ራሱንም ቢፈትሽ። አሁን ምርጫው አልቋል። ቀልቡን ሰብስቦ ይሄን ጉዳይ ካላስቆመ በስተቀር አገሪቱ ሌላ ችግር የሚዋለድባት ትሆናለች።